ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አዳይ ፌም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስክዶም ነው ሰው ቀለባቸው ከቴክኒሻናችን ሄኖክ ኃይሉ ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብናችሁ ቆይታ እናደርጋለን። ትናንትና ምሽት በአትሌቲኮ ማድሪድና በአርሰናል መካከል የተደረገውን የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ እናነሳለን። አንድ እኩል በሆነ ውጤት ተጠናቋል። የፍጹም ቅጣት ምቶች የወሰኑት ጨዋታ ነበር። ይህንን ጉዳይ እናነሳለን። አወዛጋቢ ዳኝነት ውሳኔ የነበረበት ነው። ለኤዜት ሰጦ በኋላ የተከለከለ የፍጹም ቅጣት ምት ምንድነው የሚለውንም ጉዳይ እንመለከታለን። ያው የፍጹም ቅጣት ምት ከሰጡ በኋላ አልቢትሩ በቫር ታግዘው እንግዲህ ውሳኔያቸውን ሽረዋል። ይህንን ጉዳይ እንመለከታለን። ከዛ ውጭ ግን በጨዋታው ላይ የነበሩ ጥቅል ጉዳዮችንም እናነሳለን። ሌላ የምናነሳው ጉዳይ የጆዜ ሞሪኒዮን ጉዳይ ይሆናል። ወደ ሪያል ማድሪድ ሊመለሱ ይችላሉ የሚሉ ወሬዎችን እየሰማን ነው የምንገኘው። ይህንን ጉዳይ እናነሳዋለን። ከጥቂት ጊዜያቶች በፊት ይሄ አይታሰብም ነበር። አሁን ግን ወሬው መኖሩ በራሱ በጣም አስገራሚ ይሆናል። ይህንንም ጉዳይ እናነሳለን። አድማጮቻችን አብራችሁን ቆይታ እንድታደርጉ ነው የምንጋብዛችሁ። የዩቲዩብ ቻናል አለን። ሊንኩን አላዛር አስክዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ከዚህ በኋላ የምንሰራቸው እንደዚሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች እንድታደምጡ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር ቤተሰብ እንድትሆኑ ነው የምንጋብዛችሁ። እንዴት አደርካሊስ? እግዚአብሔር ይመስገን መሳይ፣ በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? አለው እግዚአብሔር ይመስገን። እንዴት ነበር ጨዋታ? በጣም ኢንትረስቲንግ ጨዋታ ነበር። መቼስ እንደ ከትላንት በስቲያው 9 ጎሎች የነበሩበት የማጥቃት የእግር ኳስ ፊስት የታየበት ባይሆንም ግን ሁለት በኦርጋናይዜሽኖች ላይ የሚያተኩሩ አሰልጣኞች ያደረጉት የታክቲክ ፍልሚያ ነበር ብሎ መናገር የሚቻል ይመስለኛል። መጨረሻ ላይ 1-1 ተጠናቋል። የሁለት አጋማሾች ጨዋታ ነበርም ብሎ ማለት የሚቻል ሳይቻል አይቀርም። በመጀመሪያ አጋማሽ አርሰናል የበለጠ ጨዋታውን ተቆጣጥሮ ነበር። በዚህኛው አጋማሽ ነበር ጎሉን ያስቆጠረው። በሁለተኛው አጋማሽ ዲየጎ ሲሞኔ ካደረገው የታክቲክ እርማትም ከሰው ለውጥም በኋላ ደግሞ አትሌቲኮ ማድሪድ በተለይ የመጀመሪያዎቹን 20 ደቂቃዎች ሁለተኛው አጋማሽ ከተጀመረ በኋላ ያገኙትን የፍጹም ቅጣት ምት ጨምሮ ሌላ ጎል ማከል የሚችሉባቸው እድሎች ነበሯቸው። አንቷን ግሪዝማን ብረት መልሶበታል። አዴሞላ ሉክማን ትልቅ እድል አግኝቶ ነበር። ሁለተኛው አጋማሽ እንደተጀመረም ሁሊያን አልቫሬዝ አደገኛ የቅጣት ምት ሙከራ አድርጎ ነበር። ስለዚህ ሁለተኛው አጋማሽ እንደተጀመረ በተለይ በመጀመሪያ 20-25 ደቂቃ አትሌቲ በጣም በከፍተኛ ኢንቴንሲቲ ነበር ወደ ጨዋታው የተመለሰው። የማጥቃት አደገኝነትም ነበረው። ጎል የሚያስቆጠረው ያን ጊዜ ነበር። ጨዋታው እያለቀ በነበረበት ጊዜ ደግሞ በመጨረሻዎቹ 15 ደቂቃዎች አርቴታ በሙሉ የማጥቃት ተጫዋቾችን ለወጠ። ጨዋታውን የጀመሩትን ሶስቱንም ተጫዋቾች ቀይሮ አስወጣቸው እና የበለጠ በላይኛው የሜዳ ክፍል ለመጫወት እድል የሚሰጡትን ተጫዋቾች አስገባ። ትሮሳር፣ ሳካ፣ ጄሱስ፣ ቀደም ብሎ ደግሞ ኤቤሪቼ ኤዜ ገብቶ ነበር እና ያንን የፍጹም ቅጣት ምቱን አከራካሪ ክስተት ጨምሮ ጎል የሚያስቆጥር ቡድን ነው ይመስል ነበር። ሞስኬራም አንድ ዣኖ ብላክ እንዲያድን የተገደደበትን ሙከራ አድርጎ ነበር። የሁለት አጋማሾች ጨዋታ ነው ብሎ መጠቅለል የሚቻል ይመስለኛል። ግን ደግሞ ዝርዝርና ሰፋ ባለ መጠን ስለምንመለስበት እዚህ ጋር ላቁ። ተመልሰናል። አድማጮቻችን አዳይ ፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት የተደረገውን የሻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ እንመልከት። አትሌቲኮ ማድሪድን ከአርሰናል ጋር ያገናኘው ጨዋታ በሁለት የፍጹም ቅጣት ምት ግቦች አንድ እኩል በሆነ ውጤት ተጠናቋል። ይህንን ጉዳይ እንመልከት። ልክ ነው ምሳ። ከትላንት በስቲያ ማክሰኞ ምሽት በፓርክ ደ ፕራንስ ያየነው ጨዋታ እና ይሄ ጨዋታ በማያቋርጥ ሁኔታ ከጨዋታው በፊትም ከጨዋታዎቹ በኋላም ንጽጽር ሲቀርብበት የቆየ ጉዳይ ነው እና ይህን በተመለከተ ጥቂት በማለት ብንጀምር ጥሩ መስሎ ታይቶኛል። ሁለት የፍጹም ቅጣት ምት ጎሎች፣ ሁለት የፍጹም ቅጣት ምት አቻዎች ማለት ይቻላል። የሁለቱም ቡድኖች ዋና አጥቂዎች ናቸው ጎሎቹን ያስቆጠሩት። ቪክቶሪዮ ኬሬስ በአርሰናል በኩልና ሁሊያን አልቫሬዝ በአትሌቲኮ ማድሪድ በኩል። ከትላንት በስቲያ ምሽት ከነበረው ጨዋታ አንጻር ሲታይ በቁጥር እጅግ ያነሱ ጎሎች፣ እጅግ ያነሱ የማጥቃት ሪስኮች፣ እጅግ ጎልቶ የሚታይ ቴክስት ቡክ የታክቲክ አደረጃጀት የታየበት ጨዋታ ነው። ስለዚህ በጣም የተለያየ ጨዋታ ነው። በታሪክ ድርሳናት ውስጥ የሚጠቀስ በሰዎች ሕሊና ውስጥ ከረጅም ጊዜ በኋላ የሚታወስ ጨዋታ አይመስለኝም። ያንን የፔዥን እና የባየር ሚኒክን ጨዋታ በሰዎች የኮሌክቲቭ ሜሞሪ ውስጥ የሚቀመጥ ለታሪክ ድርሳናት
የሚታው ጨዋታ በሚል ብዙ ሲነገር ነበር እና ይገባዋል ያ ጨዋታ ልክ በእንደዚህ አይነት ሱፐርላቲቭ መጠቀስ። የኛው ጨዋታ እንደዚህ አይነት ጨዋታ አይደለም። ሰዎች የሚያስታውሱት አይነት ግማሽ ፍጻሜ ጨዋታ አልነበረም። 9 ጎሎች የተቆጠሩበት ነው። የማጥቃት ተጫዋቾቹ በሙሉ ከ7 ከ10 በላይ እርማት በሌኪፕ ያገኙበት፣ ሁሉም የመከላከል ተጫዋቾች ከ4 ከ10 በታች ያገኙበት የማጥቃት ኤግዚቢሽን የነበረበት ነው። ግን ደግሞ እግር ኳስ የተለያየ አይነት መልክ አለው። አንዱ እግር ኳሱን ተወዳጅ የሚያደርገውም ያ ቫራይቲ ነው። ሁልጊዜ አትሌቲኮ ማድሪድና የአርሰናል ጨዋታን አናይም። ሁልጊዜ የፔዥና የባየር ሚኒክን ጨዋታ አናይም። የበቀደሙ ጨዋታ ላይ በተለይ ደግሞ ሁሉም ቡድን ኦሊሴ የለውም፣ ሁሉም ቡድን ሃሪኬን የለውም፣ ሁሉም ቡድን ዴምቤሌ፣ ክቫራትስኬሊያ፣ ዱዌ የሉትም። ሁሉም ቡድን የፓሪስ ሳን ዠርማን አይነት ፉልባኮች የሉትም። ለምሳሌ ትላንትና ሜዳ ውስጥ የነበሩትን 22 ተጫዋቾች ተመልከቺ። በአትሌቲኮ ማድሪድም በአርሰናል በኩልም የነበሩትን 22 ተጫዋቾች ውሰጂ እና ሜዳ ውስጥ ካሉት 22 ተጫዋቾች ምርጡ የማጥቃት ተጫዋች ሁሊያን አልቫሬዝ ይመስለኛል። ከሁለቱም ቡድኖች በኩል ሁሊያን አልቫሬዝ ለባየር ሚኒክ አይጀምርም። ሁሊያን አልቫሬዝ ለፔዥ አይጀምርም። ለዚህኛው ፓሪስ ሳን ዠርማን አይጀምርም። ምናልባት ግሎሪፋይድ ቤንች ሊሆን ይችላል እንጂ። ስለዚህ የቡድን ስብስብሽ ጥራት እንደ ፔዤ ካልሆነ ወይም የማጥቃት ተጫዋቾችሽ ጥራት እንደ ባየር ሚኒክ ካልሆነ በጥንካሬሽ ላይ የተመሰረተ የጨዋታ እቅድን ይዞ መግባት በዲየጎ ሲሞኔም በኩል በሚኬል አርቴታም በኩል ስተት አይደለም። ሁለቱም አሰልጣኞች በዚሁ አይነት ተመሳሳይ አጫወት ሉዊስ ኤንሪኬ ሊሄድ የሚችልበትን የመጨረሻው ርቀት መሄድ ይችላሉ። ቻምፒየንስ ሊግ ፋይናል መጨረሻ ላይ ማሸነፍ ወይም ቬንሶን ኮምፓኒ ሊሄድ የሚችልበትን ያህል ርቀት ሊሄዱ ይችላሉ። አሁን ለእግር ኳስ ወዳጅ የእግር ኳስ ትርኢት ለምንወድ ሰዎች አዝናኝ ነው ወይ? አይደለም፣ ኦፍኮርስ አይደለም። ግን አንድ መንገድ ነው። ከዚህ በፊት የክራይፍን ዶግማዊነት ለመቃወም ሩድ ሁሊት ወደ ሮም የሚወስደው መንገድ አንድ አይደለም ብሏል እላለሁ ሁልጊዜ። ወደ ሮም የሚያደርሰው መንገድ አንድ ብቻ አይደለም፣ የተለያዩ ያንን ስልት ላንወደው እንችላለን። የኔ አንቺ የሄኖክ ጣዕም ላይሆን ይችላል። ግን ሰዎች በእንደዚህ አይነት መንገድ ያሸንፋሉ። እንዲያውም ከ2019 እስከ 2024 ብቻ ያሉትን አምና እስከ 2025 ያሉትን አምናው ለየት ስለሚል ነው 5-0 ያለቀ ጨዋታ ስለሆነ በየትኛውም የፍጻሜ ጨዋታ ከ2 ጎል በላይ ተቆጥሮ አያውቅም። ለአመታት ከ2 ጎል በላይ ተቆጥሮ አያውቅም። ለረጅም ጊዜ ቼልሲ ማንቸስተር ሲቲን 1-0 ነው ያሸነፈው። ማንቸስተር ሲቲ ራሱ ኢንተርን 1-0 ነው ያሸነፈው። ሪያል ማድሪድ ሊቨርፑልን 1-0 ነው ያሸነፈው 2022። ዶርትሙንድንም ሲያሸንፍ 2-0 ነበር ያለቀው። የቻምፒየንስ ሊግ ጨዋታዎች የሎ ስኮሪንግ ጨዋታዎች ሲሆኑ አይተን እናውቃለን። ሁለቱም አሰልጣኞች ትላንትና የተጫወቱት ዲየጎ ሲሞኔም ሚኬል አርቴታም በተለያየ መንገድ በመጫወታቸው ምክንያት ብቻ መኮነን ያለባቸው አይመስለኝም። ንጽጽሩ ግልጽ ነው። ለስፔክታክል የሚሆን ጨዋታ እንዳልሆነ እናውቅ ነበር። የራሱ ተቃርኖች አሉት፣ አነሳዋለሁ እሱንም። ግን ሁለቱም ግን በጣም ጥሩ ቡድኖች ናቸው። ጠንካራ ሴንስ ኦፍ አይደንቲቲ ያላቸው ናቸው። በዚህ አይነት መንገድ መጫወት አንድ መንገድ ነው። በተለይ ያለሽን የቴክኒክና የሰው ሪሶርስ ከግምት በማስገባት ቾሎ ሲሞን ይሄንን ያውቀዋል። ለረጅም ጊዜ ከሪያል ማድሪድ ጋር ከባርሰሎና ጋር መፎካከር የሚችል የቡድን ስብስብ ስላልነበረውም ጭምር እምነቱ ስለሆነ ብቻ ሳይሆን እንደ አይነት ስብስብ ስላልነበረውም ጭምር የበለጠ ሊሚትድ እግር ኳስ ነው ይጫወት የነበረው እና ለምሳሌ ትላንትና ጨዋታው 1-1 ከተጠናቀቀ በኋላ ተጠይቆ ነበረ ከትላንት በስቲያ ምሽት ስለተደረገው ጨዋታ እና ጨዋታው 5-4 ካለቀ በኋላ ሁሉም ሰው የሚገርም ሾው ነበር፣ ታላቅ ጨዋታ ነበር አለ። የኔ አስተያየት ግን እንደ የኔ ቡድን 5 ጎል እንዲቆጠርበት አልፈልግም የሚል አስተያየት ነበር አለ። ይሄ ከዚህ በፊት ጆዜ ሞሪኞ ከተናገሩት ጋር ይመሳሰላል። አንድ ጊዜ አርሰናልና ቶተናም ተጫውተው አርሰናል ቶተናምን 5-4 አሸንፎ ነበር እና ሞሪኞ ጨዋታውን አላዩትም እና 5-4 አለቀ እኮ ጨዋታው ሲሏቸው ፉትቦል አይደለም ይሄ ያሉ። የእሳቸው ፌቨራይት ስኮር ላይን 1-0 ነው። ለማርጅን የሚጫወቱ አሰልጣኝ ናቸው። ችግር አይደለም፣ አንድ መንገድ ነው። እሱ ነው ልናገር እየሞከርኩ ያለሁት። አንድ ስልት ነው፣ አንድ መንገድ ነው። ላይጠመኝ ይችላል። ለምሳሌ አይጠመኝም ያ መንገድ እንደ ፉትቦል ተመልካች ጎል ትልቁ ከረንሲ ስለሆነ፣ ግን አንድ ስልት ነው እና ዲየጎ ሲሞኔም በተመሳሳይ ያለው 5-4 አልፈልግም እኔ ያለ ቡድን 5 ጎል ተቆጥሮበታል ወይ 4 ጎል ተቆጥሮበታል ማለት ነው። ስለዚህ በማሰልጠን በኩል ብዙ የኦርጋናይዜሽን ስህተት ሰርቻለሁ ማለት ነው። እኔ እንደ አሰልጣኝ እንደዛ ነው የማየው። ለሰዎች ግን ታላቅ ሾው መሆኑን እረዳለሁ፣ ውብ እግር ኳስ መሆኑን እረዳለሁ የሚል አስተያየት ሰጥቷል። ስለዚህ ሁለቱም ቡድኖች በማጥቃት ተጫዋቾቹ
ተጫዋቾቻቸው ሊሚቴሽን ምክንያት እንዳነሳሁት በሁለቱም ቡድኖች በኩል ያለው ምርጡ ተጫዋች የፔዥም የባየር ሚኒክም ጀማሪ አይሆንም። ይህንን ሁለቱንም ቡድኖች ያሉትን ፍሮንት ስሪዎች ማየት አይጀምርም። ከሀሪኬን ቀድሞ አይጀምርም። ከዚህኛው የኡስማን ዴምቤሌ ቨርዥን ቀድሞ አይጀምርም። በእነዚህ ሁለት ተጫዋቾች ቦታ ነው የሚጫወት። በክንፍ በኩል ካሉትም ተጫዋቾች እንደዚሁ ምናልባት ብዙ የሚጫወት የሮቴሽን 12ኛ ተጫዋች ሊሆን ይችላል። አሰልጣኙ ሲቀይር መጀመሪያ ቀይሮ የሚያስገባው ተጫዋች ሊሆን ይችላል። ስለዚህ አሰልጣኞቹ ሊሚቴሽኖቻቸውን በማወቃቸው ምክንያት የበለጠ ኦርጋናይዜሽን ላይ የበለጠ ከኳስ ውጭ ያለ አደረጃጀት ላይ የበለጠ ሳይንቲፊክ በሆነ የሴት ፒስ ኮቺንግ ላይ ቢያተኩሩ አንድ መንገድ ነበር። ግን የምንረዳው መንገድ ነው እግር ኳስን ውብም የማይገመትም የሚያደርገው የተለያየ መሆኑ ቫራይድ መሆኑ ነው። ይገባኛል። አሁን በሰዎች ሕሊና ውስጥ ያለው የስሜት ኢምፓክት 3-3 4-3 5-4 5-1 4-1 እንደሚያልቁ ጨዋታዎች ሊሆን አይችልም። 0-0 በሁለት የፍጹም ቅጣት ምት ጎሎች የተጠናቀቀ 1-1 እንደዛ አይደለም። ግን የእግር ኳስን ይሄኛውን ተፈጥሮ ደግሞ መቀበል ያስፈልጋል። የኮሌክቲቭ ኢማጂኔሽን ውስጥ አይቆይም። የሶሻል ሚዲያ ሂት አይሆንም። የተጫዋቾችን ዋጋ የበለጠ አያስወድድም። ጎሎች የሉትም። ግን ሁሉም ቡድን ፔዤና ባየር ሚኒክ አይደለም። ሁሉም ቡድን ተመሳሳይ ስብስብ ጥራት የለውም። ሰዎች አሌክስ ፈርጉሰን ብለውታል የሚሉት አንድ ኮቴሽን አለ። አታክ ሴልስ ቲኬት ዲፌንስ ዊንስ ጌምስ ይላሉ። ማጥቃት ቲኬቶች ብዙ እንዲሸጡ ያደርጋል፣ ሰዎችን ወደ ስቴዲየም ስለሚጋብዝ። ጨዋታዎች የሚያሸንፈው መከላከል ነው የሚል አስተያየት ይሰጣሉ። እና ቅድም እንዳነሳሁት አንዳንድ ጊዜ አሰልጣኞች ለስኬት ሲሉ ቾሎን መምሰል ቢያስፈልጋቸው እነ ጓርዲዮላ ሳይቀሩ ቾሎን ሲመስሉ አይተናል። ግን የራሱ ደግሞ አውትላየርስ አለ። እንዴት የተጫዋቾች የግል ጥራት ጨዋታዎችን እንደሚወስን የምታውቂው ፔዤ በቀደም 5 ኦን ታርጌት ሙከራ ነው ያደረገው እና 5 ጎል ነው ያስቆጠረው። 5 ኦን ታርጌት የፍጹም ቅጣት ምቱን ጨምሮ ማለት ነው። የተጫዋቾቹ ሚኒማል የሆኑ የጎል እድሎችን ወደ ጎልነት የመለወጥ አስደናቂ ተሰጥኦ እንዲህ አይነት ፋክተር ይሆናል። ምን ማለት ነው? የፔዤ ኦን ታርጌት ኮንቨርዥን ሬት 100% ነበር ማለት ነው። የመቱት ኢላማን የጠበቀ ሙከራ በሙሉ 100% ጎል ይሆን ነበር ማለት ነው። የባየር ሚኒክ 50% ነው ነበር። 50% በጣም ከፍተኛ ነው። ኖርማሊ ከ25-30% ነው የሚሆነው የኦን ታርጌት ኮንቨርዥን ሬት የሚባለው። ኢላማን የጠበቀ ሙከራ አድርገሽ የመቆጠሩ እድል ልዩነቱ በአንድ ቁጥር ይገለጻል። በቀደም የነበረው ጨዋታ ላይ ሁለቱ ቡድኖች በጋራ 22 ሙከራ ነበር ያደረጉት፣ ፔዤና ባየር ሚኒክ 22 ሙከራ። ትላንት 29 ሙከራ ነው የተደረገው በሁለቱ ቡድኖች በኩል። ግን በዛኛው ጨዋታ 9 ጎል ተቆጠረ። በዚህኛው ጨዋታ 2 ጎል ብቻ ነው የተቆጠረው። በዛኛው ጨዋታ ከ22 ሙከራዎች 13 ኦን ታርጌት ነበሩ። በዚህኛው ጨዋታ ከ29 6ቱ ብቻ ኦን ታርጌት ነበሩ። ሁለቱም ጎሎች የፍጹም ቅጣት ምት ጎሎች ናቸው። እዛኛውም ጨዋታ ላይ 2 የፍጹም ቅጣት ምት ጎሎች አይተናል። ግን 7ቱ በክፍት ጨዋታ ወይም በሌላ መንገድ ከፍጹም ቅጣት ምት ውጪ ባሉ መንገዶች የተቆጠሩ ናቸው። ስለ ኢንዲቪጁዋል ኤፊሽንሲ ያሳይሻል። ይሄ ሁለቱ ቡድኖች ስላላቸው ጥራት ያሳይሻል። የፔዤ እና የባየር ሚኒክ የኢንዲቪጁዋል ተጫዋቾች ጥራት ጨዋታዎችን የሚወስኑት አንዳንድ ጊዜ በዚህኛው ደረጃ ላይ የግል ክህሎት ከሚኒማል ርቀት ክቫራትስኬሊያ የሚያስቆጥረውን ኦሊሴ የሚያስቆጥረውን ሉዊስ ዲያዝ የሚያስቆጥረውን አይነት ጎል የማስቆጠር የላቀ ጥራት ይጠይቃል። እና በእኔ ግምት ሁለቱም ቡድኖች ጥሩ የማጥቃት ተጫዋቾች አሏቸው፣ ግን ናት ላይክ ፔዤ ኦር ባየር ሚንሽን። የሁለቱ ቡድኖች ኤክሲጂን ብታይ ያ9 ጎል ከተቆጠረበት ጨዋታ በ0.76 ኤክሲጂ ብቻ ነው የትላንትናው ጨዋታ የሚያንሰው። ከአንድ በታች በሆነ ኤክሲጂ ነው የሚያንሰው። እና አንዳንዱ ተቃርኖ በጣም የሚያስገርም ነው። እሱ ለመጥቀስ ነው። እግር ኳስ መለያየቱም ነው አንዱ ውበቱ ለማለት ነው። አሁን እኔ ብትጠይቂኝ ሚሊዮን ጊዜ ያኛውን ጨዋታ ማየት መርጣለሁ። የእኔ ቴስት እሱ ነው። የእግር ኳስ ሀቅ ደግሞ ሌላ ነው። በእንደዚህ አይነት መንገድም ቡድኖች ሻምፒዮን ሲሆን፣ እንዲያውም ብዙ ጊዜ በእንደዚህ አይነት መንገድ ነው ሻምፒዮን ሲሆኑ የምናየው። ፈረንሳይ በእንደዚህ አይነት መንገድ ነው ሻምፒዮን የሆነችው፣ የበለጠ በዲፌንሲቭ ኦርጋናይዜሽን 2 ጊዜ ዓለም ዋንጫ ሲወስዱ አይቻቸዋለሁ። 2 ጊዜ በኤክስፓንሲቭ እግር ኳስ አይደለም ሻምፒዮን የሆኑት። 1 ጊዜ ዓለም ዋንጫ ፍጻሜ ሲደርሱ አይቻቸዋለሁ። ያን ቡድን በአርቲስትሪው የሚታወቅ ቡድን አይደለም። ሌሎችንም ቡድኖች በተመሳሳይ መንገድ አልቤርቶ ፓሬራ የብራዚል ቡድን ይሁን ወይ ቢግ ፊል የብራዚል ቡድን ይሁን እነሱም ቢሆን ኢቭን የስፔን ብሔራዊ ቡድን የዶሚኔሽን ዋና ማሳያ ነው። ግን ከስዊዘርላንድ ጨዋታ በስተቀር በሌሎቹ ጨዋታዎች ጎል አልተቆጠረበትም። ከ1-0 በላይ በሆነ ውጤትም ብዙ ጨዋታዎችን አያሸንፍም ነበር። 2 የአውሮፓ ዋንጫ 1 ዓለም ዋንጫ ያሰረው ቡድን በሌላ መንገድ የሚከላከል እንጂ በጥብቅ የሚከላከል መከላከሉ ምናልባት ሳጥን መከላከል ላይሆን ይችላል፣ በኳስ መከላከል ሊሆን ይችላል። እሺ ይህን ጥቅል ሀሳብ ካነሳው ጨዋታዎቹን በተመለከተ ትላንትና የተመለከትነው ጨዋታ በተመለከተ ላንሳ። ለእኔ ለአርሰናል ጥሩ ውጤት ነው
ነው የምለው። ምክንያቱም በቻምፒየንስ ሊግ ከሜዳ ውጭ አቻ መውጣት በሴሚ ፋይናል በዚህ ውድድር ዘመን ሪያል ማድሪድ 5-2 በተሸነፈበት ሜዳ፣ ባርሰሎና 4-0 በተሸነፈበት ሜዳ፣ ትልልቅ ቡድኖች በሚቸገሩበትና በጣም ከፍተኛ የደጋፊ አትሞስፌር ባለበት ስቴዲየም ማንም ባላጋራ ለአርሰናል ብቻ ለማንም ቡድን ከሜዳ ውጭ አቻ መለያየት በቻምፒየንስ ሊግ ያዋጣል። ኦፍኮርስ በሜዳሽ የቤት ስራውን መጨረስ አለብሽ፣ ግን ከሜዳ ውጭ በሚደረግ ጨዋታ አቻ መለያየት መጥፎ ውጤት ተብሎ ሊጠቀስ የሚችል አይመስለኝም። በተለይ ደግሞ ልክ እንደ አርሰናል አይነት በሜዳው ያለው ሬከርድ ጥሩ የሆነ ቡድን በዚህ ውድድር ዘመን በቻምፒየንስ ሊግ ካደረጋቸው ጨዋታዎች በአንዱ ብቻ ነው አርሰናል በሜዳው ጎል የተቆጠረበት፣ በካይራት አልማቲ ጨዋታ ብቻ። እሱም 8ኛው ጨዋታ ከፍተኛ ሮቴሽን የነበረበት ዴድ ራበር የሚባል ያለቀለት ጨዋታ ነው የነበረው። ከዛ በስተቀር ትላንት የገጠመውን አትሌቲኮ ማድሪድን፣ ከትላንት በስቲያ ብዙ ስናደንቀው የነበረው ባየር ሚኒክን፣ ጥቂት ካለፈው የውድድር ዘመን መነሻ ደግሞ ከወሰድን ደግሞ ፔዥን፣ ሪያል ማድሪድን፣ ሌሎችንም ትልልቅ ቡድኖች አሸንፏል። ግን በዚህ ሲዝን በአንድ ጨዋታ ብቻ ነው ጎል የተቆጠረበት። በቻምፒየንስ ሊግ የአርሰናል የሆም ሬከርድ በጣም ጥሩ በመሆኑ ምክንያት ከሜዳ ውጭ እንዲሁ በውጤት ደረጃ ከላይ ሲታይ ጥሩ ውጤት ነው የሚባለው። ለዛ ነው እንዲያውም ትላንትና ከዛ ጨዋታ በፊት በሰራ ነው አንድ መለስተኛ ፕሮግራም ላይ እንዳነሳሁት ቻምፒየንስ ሊግ የሪትም እግር ኳስ፣ የጥሎ ማለፍ እግር ኳስ ከሊግ እግር ኳስ የተለየ ነው። አሁን የሊግ እግር ኳስ ድሮ ሰር አሌክስ ፈርጉሰን ምን ይሉ ነበር? በሜዳ ማሸነፍ ከሜዳ ውጭ አቻ መውጣት ጥሩ ውጤት ነው ይሉ ነበር። ምክንያቱም ያኔ 90 ነጥብ ላይ መድረስ 88 ነጥብ ላይ መድረስ ግድ አይልም ነበር። ያኔ ፉክክሩ ተፈጥሮም ሊሆን ይችላል አላቅም። ግን ልክ ከ2017 ወዲህ ኮንቴ 93 ነጥብ ሰብስቦ ዋንጫ ከወሰደበት ሲዝን ወዲህ እስከ ቅርብ ጊዜ ድረስ 90 ነጥብ ላይ መድረስ አስገዳጅ ይመስል ነበር። ስለዚህ ሜዳ ላይ ያሸነፍኩ ከሜዳ ውጭ አቻ በወጣ ብቴ አይሰራም። ምክንያቱም 74 ነጥብ ነው የሚያስገኘው። እሱ ማጥቃት የግድ ነው፣ ሪስክ መውሰድ የግድ ነው። ከ3 የሜዳ ውጭ ጨዋታዎች 2ቱን ማሸነፍ ግድ ነው። ከ3-4 ጨዋታ በላይ በሲዝኑ መሸነፍ ዴትሪሜንታል። ቻምፒየንስ ሊግ እንደዛ አይደለም። ከሜዳ ውጭ አቻ እየወጣሽ በሜዳሽ የምታሸንፊ ከሆነ ያዋጥ ፋይናል ትደርሻለሽ ማለት ነው። ሁሉንም ጨዋታ ከሜዳ ውጭ አቻ እየወጣሽ በሜዳሽ የምታሸንፊ ከሆነ ቀጥታ ፍጻሜ ነው የሚያደርስሽ። ስለዚህ ለአርሰናል ያዋጣል ይሄ ውጤት። ግን ስራው አለ፣ ከባድ ስራ በኤምሬትስ አለ እና በኤምሬትስ መጫወት ደግሞ እርግጥ በፕሪሚየር ሊግ የሚታየው አይነት ውጥረት በቻምፒየንስ ሊግ ላይኖር ይችላል። ፕሪሚየር ሊጉን የማሸነፍ ጉጉት በጣም ከፍተኛ ነው እንደምታውቂው እና አንዳንድ ጊዜ የቡድኑን ፐርፎርማንስ ሳይቀር ኢንሂቢት ያደርጋል። ባለፈው ስንጠቅስ እንደነበረ አመቱን ሙሉ ሲወራም እንደነበረው በተለይ ከውድድር ዘመኑ አጋማሽ ወዲህ ብዙ ጊዜ በኤምሬትስ ስቴዲየም ያለው የጠቅላላ የተመልካቹ ውጥረት የተጫዋቾቹን የመጫወት ነጻነት ሳይቀር እስኪጎዳ ድረስ ቴንስ ነው። ቻምፒየንስ ሊግ እንደዛ ላይሆን ይችላል። ሁልጊዜ በኤምሬትስ መጫወት አዋጭ ነው ወይ አላቅም፣ ግን በቲዮሪ ደረጃ ግን ጥሩ ውጤት ይመስለኛል። እንደ ጨዋታ እንግዲህ አርቴታ አንዳንድ በጣም ጠቃሚ የማጥቃት ተጫዋቾቹን አልያዘም። በአትሌቲኮ ማድሪድ በኩል አንዳንድ ተጫዋቾች የፊትነስ ሁኔታቸው አጠራጣሪ ነበር። የፓብሎ ባሪዮስ አለመሰለፍ አስቀድሞም የተረጋገጠ ነበር። ስለዚህ እሱ አልነበረም። ጆኒ ካርዶሶንና ኮኬን ነው አንድ ላይ ያጣመረው። በአርሰናል በኩል ቡካዮ ሳካ አልጀመረም። የበቀደሙ ጨዋታ ላይ 10 ደቂቃ ብቻ ስለነበር የተጫወተው። የትላንትናውን ጨዋታ እንዲጀምርም አይጠበቅም ነበር። ኤቤሪ ቼዜም አልጀመረም። የበቀደሙ ጨዋታ ላይ 53 ደቂቃ ከተጫወተ በኋላ ተጎድቶ ነበር እና የእሱንም ፊትነስ የተጠራጠረው ይመስላል። ስለዚህ እሱም ጨዋታውን አልጀመረም። ካይ ሃቨርትዝ ስብስብ ውስጥ አልነበረም። ካላፊዮሪ ቤንች ላይ ነበር ከሳምንታት በኋላ፣ ግን እሱም ጨዋታው ላይ አልጀመረም። ፒየሮ ኢንካፒዬ ነው ጨዋታውን የጀመረው። ቲምበር አንድ የስካይ ጋዜጠኛ አላልክ እንዴ ስብስቡ ላይ ብሎ ጠየቀው። መጀመሪያ ካላፊዮሪም ቲምበርም ይኖራሉ ባለና ልክ እንደዛ አለፈውና ግን ካላፊዮሪ ልምምድ ሲሰራ ይችዋለሁ ግን ቲምበር ተመልሷል ብሎ ሲጠይቀው አስተውልሃል ቲምበር ስብስብ ውስጥ የለም አለ። አሁን ቲምበር ወደ 7 ሳምንት ገደማ ሆኖታል። ስለዚህ እሱም አልነበረም እና አንዳንድ በጣም ጠቃሚ ተጫዋቾች እንግዲህ እየጠቀስኩ ያለሁት 50-60% የመጀመሪያ ተመራጭ 11 ተጫዋቾች ውስጥ ያሉ የአርሰናልን የማጥቃት ጥራት የሚጨምሩ ተጫዋቾች ናቸው። በእኔ አስተያየት ብዙ የማይጥመኝ የፈጣን ተጫዋቾች ጥምረት ደግሞ ነበረ። ለ11ኛ ለ12ኛ ጊዜ ነው በዚህ ውድድር ዘመን ጋብሪኤል ማርቲኔሊና ኖኒ ማዱዌኬ በሁለት ክንፎች፣ ቪክቶሪዮ ኬሬሳ አጥቂ ሆኑ። ትልቁ ችግር ሶስቱም ሯጮች ናቸው እና ፕሪዲክታቢሊቲ ያለው ቴክኒካል ጥራቱ ያነሰ ነው። አርሰናልን ሰስቴንድ ለሆነ ጊዜ በላይኛው የሜዳ ክፍል ለማቆየት ያስቸግረዋል። ሶስቱም አንድ አይነት ባህሪ ያላቸው ተጫዋቾች ናቸው የሚል አስተያየት ብዙ ጊዜ ይሰጣለሁ። ግን በትሮሳር ፎልም ደስተኛ አይመስለኝም። 2026 ከገባ በኋላ ጎል አላስቆጠርም ብቻ ሳይሆን ኮሜንትሪ ላይ ሲጠቀስ ሰምተሹ እንደሆነ 22 ጨዋታ ሆኖታል
ግን ደግሞ አንዳንድ ተጫዋቾች ጎል ሳያስቆጥሩ ጥሩ ይጫወታሉ። እሱ እንደዛም እያደረገ አይደለም። ሜቢ በዛ ምክንያት ሊሆን ይችላል። የሆነ ጠንካራ ምክንያት ያለው ይመስለኛል ሚኬል አርቴታ፣ የሱ ስታፍ አልበርት ስቱቨንበርግም፣ ጋብርኤል ሄንዘም፣ ሌሎቹም ሰዎች ጠንካራ ምክንያት ቢኖራቸው ይመስለኛል የሚሰራ የማይመስለውን የጨዋታ ተመሳስሎሽ ያላቸውን ተጫዋቾች አንድ ላይ የሚያሰልፉበት ምክንያት። ስለዚህ ሚኬል አርቴታ ይሄንን አድርጓል ትላንትና። ለነገሩ ቅድም እንዳነሳሁት የአንዳንዶቹ ተጫዋቾች አስገዳጅ ሁኔታ ነው። ሳካ መጀመር አይችልም፣ የኤዜ ፊትነስ አጠራጣሪ ነው፣ ሃቨርትዝ የለም። ስለዚህ ምናልባት ምርጫ አቶ ሊሆን ይችላል። ወይ ጄሱስን የምታስገቢው፣ ጄሱስ ደግሞ አሁን በሀይ ሌቭል በቻምፒየንስ ሊግ ሴሚፋይናል የምታስጀምሪው ተጫዋች አይደለም። ስለዚህ አንዳንዱን ስለመረጠ ብቻ ሳይሆን አማራጭ ስለሌለውም ጭምር ነው እንደዛ እያደረገ ያለው። ምናልባት በላይናፑ በኩል ሌላ ኢንትረስቲንግ ነገር ያደረገው በላይናፕ ላይ እንኳን አይደለም፣ ግን በሚና ደረጃ ጨዋታው ከተጀመረ በኋላ ለመጀመሪያ ጊዜ አይመስለኝም፣ ባለፈውም አንድ የሲቲ ጨዋታ ላይ ያስተዋልነው ነገር ዴክላን ራይስ የበለጠ ጥልቅ ሆነ። አሁን በሁለት ፒቮት ነው የሚጫወተው። ስለዚህ እንደ ዶቪቴል ማድረግ ይሉታል እነሱ፣ እየተቀያየሩ አንደኛው ጠለቅ ሲል አንደኛው ወደፊት ሄድ እያለ ይጫወታሉ። በስትሬት ላይን አይጫወቱም፣ እናውቃለን ይሄንን። ግን ጠለቅ ብሎ የበለጠ የፕሌይ ሜኪንግ ኃላፊነት ይወስድ የነበረው የበለጠ ለተከላካዮቹ ስክሪን የሆነ የነበረው ማርቲን ዙቢሜንዲ ነበር። ግን ባለፉት ጥቂት ጨዋታዎች ላይ ዴክላን ራይስን ነው ጠለቅ ባለ ሚና እየተጠቀመበት ያለው እና ትላንትና በጣም ግሩም ነበር በእኔ አስተያየት ዴክላን ራይስ። ያንን ሚና እሱ የበለጠ መርጦ አለው የሚለውን አርሰናል ከ100 ሚሊዮን ፓውንድ ሲያወጣበትም በዛ ሚና እንዲጫወት ነበር። በኋላ ሚኬል አርቴታ ራሱን የቦታ ሽግሽግ ያደረገውና የበለጠ የሳጥን አማካይ አድርጎት የቆየው ዘንድሮ እንኳን በሁለት ፒቮት ስለሆነ የሚጫወት ነው። የበለጠ ሆልዲንግ አማካይ ሆኖ ነበር የተጫወተው። ስለዚህ ለአርሰናል ጨዋታውን ጥሩ መጀመር በጣም ወሳኝ ነበር። ምክንያቱም ዲየጎ ሲሞኔ ጨዋታውን በከፍተኛ ፍጥነት የመጀመር የተጋጣሚ ቡድን በኃይለኛ ሽብር በጠዋት የመያዝ ፍላጎት ነበረው እና ከጨዋታው በፊት የነበረውንም ስቴዲየም ውስጥ የነበረውንም ስሜት ስታይ እንዲህ አይነት የሚንቦገቦግ ስቴዲየም ነበርና በዛ ፕሬሸር ስር አለመውደቅ በጣም ያስፈልግ ነበር እና የመጀመሪያውን አጋማሽ አርሰናል በብዙ መለኪያዎች ጥሩ ነበር። ጨዋታውን ተቆጣጥሮታል። የስቴዲየሙንም ጫና ለመቋቋም እድል ሰጥቶታል። በማጥቃት በኩል በጣም ብዙ የግልጽ እድሎች የፈጠሩ ባይሆንም ግን በእኔ ግምት በአርሰናል መለያ ቪክቶር ዮኬሬስ በጣም ጥሩ ከተጫወተባቸው ጨዋታዎች መካከል አንደኛው ነው። ምክንያቱም ሰውነቱን መጠቀም ጀመረ። ትልቅ ቢልድ ያለው ተጫዋች ነው፣ ግዙፍ ነው፣ ጡንቻ ያለው ግን 30% ብቻ የአየር ላይ ኳሶች ያሸንፋል። አንዳንድ ተጫዋቾች አሁን ድሮግባ ፊዚካሊቲውን ቱ ደ ማክሲመም ነው የሚጠቀሙ። በጣም ጠንካራ ነው። እኔ ካየኋቸው ጠንካራ ተጫዋቾች ምናልባት ቁጥር አንድ ሳይሆን አይቀርም። ፊዚካሊ በጣም ጠንካራ ነው፣ ግን ይጠቀምበታል ሰውነቱ። ስለዚህ ጎል ባያስቆጥርም የተጋጣሚ ቡድን የተከላካይ መስመር አሸብሮ መውጣት ይችላል። ቪክቶር ዮኬሬስ ያ ፊዚካል ፖቴንሻል አለው፣ በሆነ ምክንያት ግን በሚገባ አይጠቀምበትም። በፊት ኦሊቪዬ ዢሩ ላይ ተመሳሳይ አስተያየት ነበር። ሰውነቱን በደንብ አይጠቀምበትም። ጠንካራ ቢልድ አለው፣ የትኛውንም ሴንተር ባክ ማስጨነቅ ይችላል፣ ግን ያንን አያደርግም። ትላንትና ግን ምናልባት እንግዲህ የውድድሩ ደረጃው ሳይሆን የአትሌቲኮ ማድሪድ ፊዚካል ቡድን በመሆኑ ቢታወቅም እንደ ቀድሞዎቹ አመታት አይደለም፣ እንደ ዲዮጎ ጎዲንን እንደ መጋፈጥ አይደለም። ስለዚህ እሱ በጣም ጥሩ ተጫዋቷል። ኖኒ ማዱዌኬ ብዙ የአንድ ለአንድ አጋጣሚዎች ነበሩት ከማቴዎ ሮጄሪ ጋር። ሮጄሪ ጥሩ የአንድ ለአንድ ተከላካይ አይደለም፣ እንዲያውም ሌላ ተጫዋች ይጠቀም ነበረ። አንድ ማንዳቫ የሚባል አሁን በሰንደርላንድ የሚጫወት ተጫዋች አላቸው። እሱ የበለጠ ዲፌንሲቭ ተከላካይ በመሆኑ ምክንያት እሱ ነበር ይጠቀም የነበረው። አሁን ሮጄሪ ነው እዛ ቦታ ላይ ያለው። አንዳንድ አጋጣሚዎች ነበሩት እሱም ቢሆን በ1v1 የአትሌቲኮ ማድሪድ ዋናዎቹ ተጫዋቾች ሁሊያን አልቫሬዝ፣ አንቷን ግሪዝማን፣ አዴሞለ ሉክማን በመጀመሪያ አጋማሽ የሚጠቀስ ጫና አልነበራቸውም እና የአትሌቲኮ ማድሪድ የመጀመሪያ አጋማሽ የኤክስጂ መጠን ከ0.2 በታች ነው የነበረው። የሁለት አጋማሽ ጨዋታ ነው ያልኩት ለዚህ ነው እና አርሰናል በመጀመሪያ አጋማሽ የበለጠ ፖሴሽን ነበረው፣ የበለጠ ፊልድ ቲልት የሚባል አለ። የመጨረሻው 30 ሜትር ላይ የትኛው ቡድን የበለጠ ፖሴሽን ፐርሰንቴጅ የያዘ የሚል መለኪያ ነው። በፖሴሽንም በጥሬው ፖሴሽንም 52% ፖሴሽን ነበረው። የበለጠ ብዙ ሙከራ አድርጓል። የበለጠ ከፍ ያለ ኤክስጂ ነበረው፣ 1.23 ኤክስጂ ነበረው። በእርግጥ የፍጹም ቅጣት መጥቶ ኤክስጂውን ዋጋ አንስቶታል። ስለዚህ እንደ ፕላን ጥሩ ነበር። በኋላ ዳቪድ ሃንኮ ቪክቶር ዮኬሬስ ላይ ጥፋት ፈጸመና የፍጹም ቅጣት ምት ተሰጠ። አርሰናል የመጀመሪያ አጋማሽ ከማብቃቱ በፊት ነው ይህንን የፍጹም ቅጣት የምታስቆጥሩ 1-0 መምራት የጀመረው። አትሌቲኮ ማድሪድ ጥሩ በመጀመር የሚታወቅ ነው እንደምታውቂው። ያ ቀደም የጠቀስኩት ሪያል ማድሪድን በሰፊ ውጤት በላሊጋ የመጀመሪያዎቹ ሳምንታት ያሸነፈበት፣ በቅርብ ጊዜ በተለይ በኮፓ ዴል ሬ ግማሽ ፍጻሜ ባርሴሎና ላይ 4 ጎል ያስቆጠረባቸው ጨዋታዎች አብዛኞቹን ጎሎች በተለይ ባርሴሎና ላይ በመጀመሪያ አጋማሽ ነው 4ቱን ጎሎች ያስቆጠረው። በሜዳው
አሰልጣኙ ፈጣን አጀማመር ይፈልጋል። ቶሎ ደጋፊውን ከራሱ ጋር ማድረግ ይፈልጋል። ቶሎ የተጋጣሚውን ቡድን ጫና ውስጥ መክተት ይፈልጋል። ስለዚህ ለአርሰናል አስፈላጊ ነበር ጨዋታውን መቆጣጠር መቻል፣ ያንን አይነት የስቴዲየሙን ስሜት የበለጠ የሚያንቀለቅል አይነት የአደገኛ ማጥቃት አጀማመር እንዲኖር አለመፍቀዱ በጣም አስፈላጊ ነበር። ከኦርጋናይዜሽን አንጻር የበለጠ ታክቲካል ነው፣ የበለጠ ኦርጋናይዜሽናል ነው። ይሄ ጨዋታ ከበቀደሙ ጨዋታ የሚለየው እርሱ ነው እና ደግሞ ጎል አስቆጥሮ ነበር የወጣው። የበለጠ ሙከራዎችም አድርጎ ነበር። አይ ቲንክ 2 ሙከራ ነው አትሌቲኮ ማድሪድ በመጀመሪያ አጋማሽ ያደረገው። ሲሆን የፈለገው ነገር አልነበረም በመጀመሪያ አጋማሽ። ከዛ መምራት ጀመረ። ቪክቶር ዮኬሬስ በብዙ ነገር ሊተች ይችላል፣ ግን አንድ ማይተችበት ነገር የፍጹም ቅጣት ምት ኤፊሽንሲ ሆኑ በጣም አሁን ያለፉትን 19 የፍጹም ቅጣት ምቶች ያስቆጥሯል በመሀል ምንም ሳይሰጥ ማለት ነው። እና ኃይል ነው የሚጠቀመው። ግብ ጠባቂው አቅጣጫውን ቢለይም እንኳ ሊያድነው አይችልም። በጣም ኃይለኛ የፍጹም ቅጣት ምት ሹተር ነው። በእርግጥ በኋላ ሁሊያን አልቫሬዝም እንደዚሁ በጣም ድንቅ የፍጹም ቅጣት ምት ጎል ነበር ያስቆጠረው እና ጥሩ አጋማሽ ነበር። ይሄ ከሆነ በኋላ ግን ዲየጎ ሲሞኔ ለውጦች ማድረግ ነበረበት። የሰው ለውጥም አድርጎ ጭምር ነው ሁለተኛውን አጋማሽ ሲጀምር የጀመረው እና ሁለተኛው አጋማሽ ደግሞ ሌላ መልክ ነበረው። በሁሉም መለኪያዎች አትሌቲኮ ማድሪድ በጣም የተሻለ ቡድን ነበር። ለምሳሌ 2 ኤክስጂ ነበረው። በድጋሚ የፍጹም ቅጣት ምቱ ሁኔታ የኤክስጂውን መጠን ከፍ አድርጎታል። የፍጹም ቅጣት ምቶች ዋጋ በኤክስጂ ወደ 0.9 አካባቢ ስለሆነ ማለት ነው። ግማሹ የሚሆነው በፍጹም ቅጣት ምት የተገኘ ነው። የበለጠ ኳስ ተቆጣጥሯል። የበለጠ ብዙ ሙከራ አድርጓል። ከአርሰናል የበለጠ ትልልቅ የጎል እድሎች ነበሩት። ብረት መልሶባቸዋል። የአርሰናልን ማጥቃት በአብዛኛው ተቆጣጥረውታል። በተለይ እስከ 75ኛው ደቂቃ ድረስ ሚኬል አርቴታ እነዛን በአንድ ጊዜ 3 ተጫዋቾች ለውጥ እስካደረገበት ጊዜ ድረስ በጣም ትልቅ ልዩነት ነበር። ስለዚህ የሁለት አጋማሾች ጨዋታ ነው። የመጀመሪያው አጋማሽ ላይ እኔ ዲየጎ ሲሞኔ በመጠኑ ወደ ቀድሞ ሰዎች እሱን የሚረዱበት ስቴሪዮታይፕ አለ እየተቀየረ ነው እሱ እያለን ነበር በዚህ ውድድር ዘመን በተደጋጋሚ። ግን ወደዛ ነበር የተመለሰው። ምክንያቱም ልጁን በኋላ ቀይሮ አስወጥቶታል ጁሊያኖ ሲሞኔን። ግን በመጀመሪያው አጋማሽ በአብዛኛው ሊያውም አርሰናል 52% ማርጂናል የፖሴሽን ብልጫ ነው እንጂ 60-65% አይደለም ኳስ የተቆጣጠረው። ግን ቅድም እንዳልኩት በፊልድ ቲልቱ ምክንያት ወይም በአብዛኛው በአትሌቲኮ ማድሪድ የሜዳ አጋማሽ ጨዋታው እየተደረገ ስለሆነ ሊሆን ይችላል የቀኝ ክንፍ ተጫዋች አልነበረም። የቀኝ የመስመር ተከላካይ ነው የነበረው። ማርኮስ ዮሬንቴ የቀኝ የመስመር ተከላካይ አልነበረም። ወደ ቀኝ አድልቶ የሚጫወት የመሀል ተከላካይ ነው የነበረው። 3ኛ ሴንተር ባክ ነው የነበረው። በጣም ሪትሪት አድርገው ነበር፣ ወደ ራሳቸው ሳጥን አፈግፍገው ነበር ይከላከሉ የነበሩት እና በዛ ምክንያት ከሁለቱ የማጥቃት ተጫዋቾች ጋር በቂ ኮኔክሽን መፍጠር አልቻሉም። መሀል ላይ የኢነርጂ ችግር አለ። ኮኬ እና ጆኒ ካርዶሶ ናቸው የተጫወቱት። ኮኬ 34 ዓመቱ ነው። ስለዚህ መገመት ቻለች 17 ዓመት የተጫወተ ቡድን ነው። ለአትሌቲኮ ማድሪድ ዋናው ቡድን በቂ ኢነርጂ ከሴንትራል ቦታ የለም። ሩጄሪ በኖኒ ማዱዌኬ ፒን ይደረግ ነበር እና ደግሞ ሁለቱ የአርሰናል የመስመር ተከላካዮች ከሌሎቹ ጨዋታዎች በተለየ ሁኔታ ለምሳሌ አይተሽ እንደሆን በአርሰናል በኩል በቀኝና በግራ በኩል የተጫወቱት የክንፍ ተጫዋቾች ጋብሪኤል ማርቲኔሊ እና ኖኒ ማዱዌኬ ናቸው። ሁለቱም የተች ላይን የክንፍ ተጫዋቾች የሚባሉ ናቸው። ሁለቱም መስመር ላይ ተጣብቀው የሚጫወቱ ተጫዋቾች ናቸው። ኤዜ እዛ ቦታ ላይ ሲጫወት፣ ትሮሳር እዛ ቦታ ላይ ሲጫወት፣ ወይም ሳካ እዛ ቦታ ላይ ሲጫወት የበለጠ ወደ ኢንሳይድ የመግባት ዝንባሌ ያላቸው። ሁለቱም በተቃራኒ እግራቸው ክንፍ በኩል ቢጫወቱም የግራ እግር ተጫዋች በቀኝ በኩል የቀኝ እግር ተጫዋች በግራ በኩል ቢጫወቱም ግን ሁለቱም የክንፍ ቲፒካል የመስመር ተጫዋቾች ናቸው። ስለዚህ ለፉልባክ ኦቨርላፕ ለሚያደርግ የፉልባክ ተጫዋች የአፕንዳውን የፉልባክ ተጫዋቾች የሚባሉ ናቸው ሁለቱም። በቤን ዋይትም እና ፒየሮ ኢንካፒም ልክ እንደ ካላፊዮሪ ወይም እንደ ዩሪየን ቲምበር ኢንሳይድ የሚጫወቱ ተጫዋቾች አይደሉም። ኖርማሊ ግን ደግሞ የክንፍ ተጫዋቾቻቸው አሁን ሁሌ ስለ ባላንስ ስናገር ስለ እንደዚህ አይነት ባላንስ ነው የምናገረው። የትኛውን የመስመር ተከላካይ ነው ከየትኛው የክንፍ ተጫዋች ጋር የምታጣምሪው የሚለው ወሳኝ ነው። ለምሳሌ የሆነ ጊዜ ማርቲኔሊ በጣም ግሩም የነበረበት የውድድር ዘመን 15-16 የሊግ ጎሎች አንዱም የፍጹም ቅጣት ምት አልነበረ። በዚያ የውድድር ዘመን እንደዚህ አይነት ሲዝን ሲያሳልፍ ከሱ ኋላ የነበረው ፉልባክ ኦልሞስት አማካይ የሆነው ኦሌክሳንድር ዚንቼንኮ ነው። ስለዚህ ያንን ኮሪደር ለብቻው የመቆጣጠር እድል ነበረው። ኢንካፒ ሲሆንስ ኢንካፒ ራሱ የተች ላይን ኦቨርላፕ የሚያደርግ የመስመር ተከላካይ ነው። ትንሽ የለወጠው ነገር አሰልጣኙ ትላንትና ቲምበርንም ኢንካፒንም በሀፍ ስፔስ በሚባለው ቦታ ላይ የበለጠ ኢንሳይድ እንዲጫወቱ አደረጋቸው። ሁለቱን የክንፍ ተጫዋቾች በነጠላ ከማርኮስ ዮሬንቴ ግን ብዙ ወደ ኋላ ያፈገፍግ ስለነበር ከጁሊያኖ ሲሞኔ ጋር ማርቲኔሊን፣ ማዱዌኬን ከማቴዎ ሩጄሪ ጋር እናይ ነበር። ስለዚህ የበለጠ ውስጡን ለመከላከልም ይመስላል ማርኮስ ዮሬንቴ ወደ ሴንትራል ቦታ እንዲገባ የተገደደው። ይሄ ደግሞ አትሌቲኮ ማድሪድን በጣም በአብዛኛው በመከላከል እንዲጠመድ ያደረገው።
የሚመስለኝ ምናልባት ላይናፑን ካየ በኋላ የአርሰናል ተጫዋቾች የፍጥነት ተጫዋቾች ናቸው፣ ስለዚህ ክፍት ቦታ ልንሰጣቸው አይገባም የሚል አስተያየት ይመስላል። አላቅም ከጨዋታ ፊት የነበረውን ታክቲካል ኦሪየንቴሽን ግን እንደዛ ይመስላል። የአርሰናልን ፍጥነት የበለጠ በመስጋት የበለጠ በዲፐር ብሎክ መከላከል፣ የበለጠ በአምስት ተጫዋች መከላከል። አርሰናል ደግሞ ኖርማሊ ሲያጠቃ በአምስት ተጫዋች ነው የሚያጠቃው፣ ሁለቱን ፉል ባኮች ጨምሮ አንደኛው 8 ቁጥር ከፊት ጨዋታውን የሚጀምሩት ተጫዋቾች በአምስት በስድስት በሁለቱ መሀል ፍላክቹዌት የሚያደርግ ነው። ስለዚህ በአምስት ተከላካይ መጨረሻው መከላከል አለብኝ ብሎ እንደወሰነ አይነት፣ ስለዚህ በጣም በመከላከል የተጠመደ ቡድን ነበር። በሌሎቹ ጨዋታዎች ላይ እንደምናየው አይነት የማጥቃት ታጫወት በመጀመሪያ አጋማሽ አላየንም። አንዱ ምክንያት የሚመስል የነበረው እሱ ነው። ይሄ ደግሞ ለአርሰናል በጣም ጠቃሚ ነበር። በሚገባ ጨዋታውን ለመቆጣጠር እድል አግኝቶ ነበር። ምናልባት የጨዋታ ቁጥጥሩን ያህል በቂ አደገኛ የጎል እድሎች አልፈጠረም ይሆናል እንጂ አሁን እዚህ ጋር የሁለት ነገሮች ውጤት ይታየው። ኦደጋርድን አይተሹ እንደሆነ በመጀመሪያ አጋማሽ በተደጋጋሚ ሯጭ በማጣት ምክንያት ይሄ ምን ኤግዛስፐሬሽን አለ አይደል? የታለ ሙቭመንት ፕሌይሜከር ነው፣ ከፊቱ ሯጮች ያስፈልጉታል፣ ሙቭመንት ያስፈልገዋል። አንዱ እሱ ነው። ግን እሱም ደግሞ በቂ ሪስክ የሚወስድ ተጫዋች መሆን ካቆመ ቆይቷል። የሁለቱም ውጤትም እና እነዛ ክፍት አጋጣሚዎች በሚገኙበት ጊዜ ለዮኬሬሲው ለሌላ ፈጣን ተጫዋች እርሊ ቦል አይለቅም። ምናልባት ኤዜ ቢሆን የበለጠ በድፍረት ሊያደርገው ይችል ነበር። ምክንያቱም ኦደጋርድ የበለጠ ሚኒማሊስት ነው። በቅርብ ጊዜ ትልልቅ ሪስኮች መውሰድ የሚፈልግ ተጫዋች አይደለም። የበለጠ በጥንቃቄ ነው ለመጫወት ይሞክር የነበረው። እሱ ካልሆነ በስተቀር አሰልጣኙ ከጨዋታው በፊት ፕላን ያደረገውን ነገር በሙሉ ያሳካበትና 1-0 እየመራ የወጣበት በጣም ጥሩ ውጤት የሆነበት ነው። ሁለተኛው አጋማሽ ላይ ግን ዲየጎ ሲሞኔ አንዳንድ ቁልፍ የሰውም የታክቲክም ለውጦች ያደረገ። ልጁን ያስወጣው ጁሊያኖ ሲሞኔን አስወጣውና ሮቢን ለኖርማን አስገባ። አሁን እንዲሁ ከላይ ስታየው የዲፌንሲቭ ለውጥ ይመስላል፣ ግን አይደለም። አትሌቲኮ ማድሪድ የሼፕ ቅርጽ አድርጎ ነበር በመጀመሪያ አጋማሽ። ቅድም ያነሳሁት አይነት የበለጠ በቅርጽ የሚከላከል የበለጠ ጠለቅ ብሎ የሚከላከል በማጥቃት ሪስክ የማይወስድ ሁለቱ የመስመር ተከላካዮች በራሳቸው የሜዳ ክፍል ላይ ፒን የተደረጉበት የኦቨርላፒንግ ሩጫዎች ያልነበሩበት ሁለቱን አጥቂዎች በጭራሽ የማያገኙበት ሁለቱ አጥቂዎች አይሶሌትድ የነበሩበት ነበር። ሁለቱ አጋማሽ ሲጀመር ግን አሰልጣኙ የፕሬሲንግ ለውጥ ያደረገ ማንቱማን መጫወት ጀመረ። ከዛ ማርኮስ ዮሬንቴን ወደፊት አስጠጋ። ስለዚህ በጁሊያኖ ሲሞኔ ቦታ መጫወት ጀመረ። የበለጠ አድቫንስድ ቦታ ይዞ መጫወት ጀመረ። ለነገሩ እኔ በጣም መገደብ ይመስለኛል ማርኮስ ዮሬንቴን የቀኝ መስመር ተከላካይ አድርጎ መጠቀም በናሁዌል ሞሊና ላይ ብዙ እምነት ያለው አይመስለኝም። ግን የበለጠ አማካይ ሪያል ማድሪድ ውስጥ አማካይ ሆኖ ነበር የምናውቀው። ወደፊቱ የካሰሚሮ ተተኪ ይሆናል ተብሎ ይጠበቅ የነበረ ተጫዋች ነው። ከዛ በኋላ ወደ አትሌቲኮ ማድሪድ የተለመደ ዝውውር አይደለም፣ ግን እዛ ከሄደ በኋላ በሁሉም ቦታ የተጫወተ ተጫዋች ነው። እኔ እንደውም ከተመሳሳይ ተጫዋቾች አይደሉም፣ ግን ከፌዴ ቫልቬርዴ ጋር የሚመሳሰል ነው። በተለያዩ ቦታዎች ላይ የመጫወት ችሎታ ስላለ የቀኝ መስመር ተከላካይ፣ የቀኝ ክንፍ ተጫዋች ይሁን መሀል ላይ ይሁን ብዙ ቦታዎች መጫወት የሚችል ዩኒቨርሳሊስት ተጫዋች ነው። ስለዚህ እሱን ነው የበለጠ አስጠግቶ መጫወት የጀመረው። ከዛ በኋላ ማንቱማን መሆን ጀመረ። ቅርብ ጊዜ አርሰናል በማንቱማን ፕሬሲንግ በተለይ በቦርንመዝ ጨዋታ በጣም ተቸግሮ ነበር፣ ግን ሜዳው ላይ በሙሉ 10 ማቻፕ ማየት ጀመርን ማለት ነው። ስለዚህ በሁለታዊ አጋማሽ ላይ የአትሌቲኮ ማድሪድ ሁለቱ የመሀል አጥቂዎች ክላሲክ የመሀል አጥቂዎች አይደሉም፣ ግን ሁለቱ የመጨረሻዎቹ ተጫዋቾች በ4-4-2 ነው ኖርማሊ የሚጫወተው። ስለዚህ ሁለቱን የአርሰናል ሴንተር ባኮች ፕሬስ ማድረግ ጀመሩ። ጆኒ ካርዶሶ በመጀመሪያ አጋማሽ አርሰናል ቢልድ በሚያደርግበት ጊዜ ምንድነው ዴክላን ራይስ በሁለቱ ሴንተር ባኮች መሀል በተደጋጋሚ ሁለቱን ሴንተር ባኮች ስፕሊት ያደርጋል፣ በእነሱ መሀል ይገኛል። ስለዚህ እርሊ ቢልድ አፕ የሚባለውን የመጀመሪያውን የቢልድ አፕ ምዕራፍ ያሳለጠ የነበረው እርሱ ነው። በኋላ ግን ማንቱማን ማርክ የሚያደርገው ተጫዋች መጣ፣ አሜሪካዊ ጆኒ ካርዶሶ። አምና በሪያል ቤቲስ ያየነው ተጫዋች ያንን ማድረግ ጀመረ። ኮኬ ዙቢሜንዲን መከተል ጀመረ። ሃንኮ ከሴንተር ባክ ቦታ እየወጣ የኦደጋርድን ሙቭመንት መከታተል ጀመረ እና በሙሉ ሜዳው ማንቱማን በዛበት ማለት ነው። እና አትሌቲኮ ማድሪድ በጣም በፍጥነት ነው ጨዋታውን ዶሚኔት ያደረገ። ሁለቱ አጋማሽ እንደተጀመረ በቶሎ ነው ቅጣት ምት ያገኙት። ሁሊያን አልቫሬዝ ያንን አደገኛ ሙከራ አደረገ። በኋላም የፍጹም ቅጣት ምት ተሰጠ። የፍጹም ቅጣት ምቱ የቻምፒየንስ ሊግ የፍጹም ቅጣት ምት ነው። የቻምፒየንስ ሊግ የፍጹም ቅጣት ምት ነው። ከትላንት በስቲያ የአልፎንሶ ዴቪስን የፍጹም ቅጣት ምት በተመለከተ ስንናገር ምናልባት በፕሪሚየር ሊግ ላይ ይሰጥ ይችላል እንደዚህ አይነት የፍጹም ቅጣት ምት ስል ነበር። በቻምፒየንስ ሊግም የዩኤፋ ሩሊንግ አለ። ስለዚህ ክርክር አለ የፍጹም ቅጣት ምቱን በተመለከተ። ግን ለምሳሌ ሚኬል አርቴታ ቢያንስ ኮንሲስተንት ነው ዩኤፋ ይህንን በተመለከተ የሚሰጣቸውን የፍጹም ቅጣት ምቶች በተመለከተ ወጥ ነው ብሏል።
የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ምናልባት በፕሪሚየር ሊግ ላይ ሰጥ ይችላል በባየር ሙኒክ ጨዋታ ላይ በዚህም ጨዋታ ላይ የተሰጠው የፍጹም ቅጣት ምት ግን በቻምፒየንስ ሊግ ይሰጣል። ስለዚህ ቅሬታ አለኝ እዚህ ጨዋታ ላይ የፍጹም ቅጣት ምት ቅሬታ አለኝ። የፍጹም ቅጣት ምቱን በተመለከተ ግን አይደለም አትሌቲኮ ማድሪድ ያገኙን የፍጹም ቅጣት ምት በተመለከተ ግን አይደለም ብሏል። እሱ እያለ ያለው የህግ ኢንተርፕሪቴሽን ጉዳይ ነው። አሁን ክርክሩ ስቱዲዮ ውስጥ አይተሽ እንደሆን የኮመን ሴንስ ክርክር ነው። ዩኤፋ በዚህ እኔ አምና ካቻምና ጀምሮ በቻምፒየንስ ሊግ የሚሰጡት የፍጹም ቅጣት ምቶች እያልኩ አነሳ ነበር። በተለይ ኳስ በእጅ ተነክቷል በሚል የሚሰጡት የፍጹም ቅጣት ምቶች ፍጹም ቅጣት ምት ስትሰጪ የምታያቸው አንዳንድ ወሳኝ ነገሮች አሉ። ለምሳሌ ጄሚ ካራገር ሲያሳይ አይተሽው እንደሆነ ልክ ኳሱ ወደ ሳጥን ሲመታ ተጫዋቹ ወደ ጎን አድልቶ ነበር አይደለም ቤን ዋይት ወደ ጎን የሚያደላ ተጫዋች ናቹራሊ እጁ እንዴት ነው የሚሆነው? ሚዛን መጠበቅ አለበት አይደለም፣ ባላንስ መጠበቅ አለበት። አሁን ያሰጣል ያሰጥም ያልኩ በዩኤፋ ያሰጣል እንደሚያሰጣ ቃሉ የኢንተርፕሪቴሽኑ ነገር ነው ያነሳው ያለሁት። እንዴት ነው በዩኤፋ በነ ሮዜቲ አይን የሚታየው የሚለውን ነው ያነሳው ያለሁት። ከዛ ደግሞ በቀደም አንዱ አከራካሪ የነበረው በአልፎንሶ ዴቪስ ላይ ሰውነቱ ከእጁ ከሰውነቱ ብዙ አራቀም የሚለው ብቻ አይደለም። ኳሱ ክሮስ ሲደረግ መጀመሪያ ሌላ የሰውነቱን ክፍል ነክቶት ነበር። ሬኪሼ ነበረው ኤግዛክትሊ ትላንትናም ሺኑን ነክቶታል። ይህንን መጋጫ የሚያደርጉበትን ከጉልበቱ በታች ያለውን ነክቶታል። በፕሪሚየር ሊግ ለምሳሌ ሌላ የሰውነት ክፍል ኳሱ ቀድሞ ከነካ በእጁ ቢነካውም አይሰጥም የፍጹም ቅጣት ምት። ምክንያቱም የኳሱን ትራጀክተሪ ያስቀይረዋል፣ ኳሱ የሚሄድበትን ሁኔታ ያስቀይረዋል፣ አቅጣጫውን ያስቀይረዋል። መጀመሪያ በጉልበቱ ለምሳሌ ኳሱን ቢነካው ሹቱ ሲመታ ወይ ወደ ጎል ሲመታ ያለበትን አቅጣጫ ያስቀይረዋል። ዩኤፋ ግን በጣም ሊትራል የሆነ የፍጹም ቅጣት ምት አካሄድ ነው ያለው እና ይሰጣል። እኔ ልክ በቪአር እንደሚያዩት ሳቅ የፍጹም ቅጣት ምት መሰጠቱ ማያሻማ ነበር። በዩኤፋ ዳኝነት ይሰጣል፣ ምክንያቱም ወጥ ነው ዩኤፋ ይህንን ጉዳይ በተመለከተ። በፕሪሚየር ሊግ እንደምናየው አይነት ላይሆን ይችላል ማለት ነው። በጣም ኤክስትሪም የሆነ የሃንድቦል ኢንተርፕሪቴሽን ነው ዩኤፋ ያለው። ስለዚህ ግልጽ ነበር የፍጹም ቅጣት ምቱ እንደሚሰጥ። የሚያሻማም አይመስለኝም የፍጹም ቅጣት ምት መሰጠቱ። ግን ሎጂኩን ነው እያነሳ ያለሁት። እንዴት ነው ዩኤፋ የፍጹም ቅጣት ምት እንዲሰጥ የሚወስነው የሚለውን በሁለቱ በሊግ ውድድሮችና በአውሮፓ ውድድር መካከል ያለውን ልዩነት የሚያሳይ ነው። ከዛ የፍጹም ቅጣት ምቱ ተሰጠ። ሁሊያን አልቫሬዝ መታው። ግን ልክ የፍጹም ቅጣት ምቱ ከመመታቱ በፊት የዳቪድ ራያን አይተሹ እንደሆነ ወደ አርሰናል የግብ ጠባቂዎች አሰልጣኝ ሄዶ ነው ወደ ኢናኪ ካኛ ሄዶ ነበር እና የሆነ ነገር እንደተነጋገሩ ግልጽ ነው። አልወደቀም፣ ወደ አንድ አቅጣጫ ወስኖ አልወደቀም። መቆም ነበር የፈለገው የሚመስለኝ። ሁሊያን አልቫሬዝ አንዳንድ ጊዜ በፓኔንካ የፍጹም ቅጣት ምቶች ይመታል። ስለዚህ ሜቢ በፓኔንካ ሊመታ ይችላል የሚል መቼስ ሁሉም ሪስክ ነው። ወደ አንዱ ማቅጣጫ ብትወድቂ የተጫዋቹን የቦዲ ፖዚሽኒንግ አይተሽ ምናምን ካልሆነ በስተቀር በአብዛኛው የኤጁኬትድ ገስ ነው። በቃ ልጁን ከዚህ በፊት እንዴት ነው የሚመታው የሚለውን አይተሽ አናሊቲካል ሆነሽ ልትወድቂ ትችላለሽ። አንዳንዴ በሳይንስ ልትወድቂ ትችላለሽ። ይሄኛው ሌላ የሪስክ አይነት ነው። ልክ አምና አንድሬ ሉኒን ቤርናርዶ ከሁለት ዓመት በፊት የቤርናርዶ ሲልቫን የመለያ ፍጹም ቅጣት ምት ሲያድን መሀል ላይ ፓኔንካ ሊመታ የሚችለው ተጫዋች እሱ ነው ብሎ ሊያውም በጣም ትንሽ የፍጹም ቅጣት ምቶች የመምታት ሳምፕል ሳይዝ ያለው ተጫዋች ነው። ግን በነዛ አናሊሲሶች እንደ ዶኒ ሎፒስ የሚባሉ የሪያል ማድሪድ የግብ ጠባቂ አሰልጣኝ ያለው አትውደቅ አሉት፣ አልወደቅም፣ ያዘው። ልክ እንደዛ አይነት ከሞላ ጎደል እንደዛ የሚመስለው ግን ሁሊያን አልቫሬዝ በሀይል ቬነም ያለው ግብ ጠባቂ ወደ አንዱ ማቅጣጫ ቢወድቅ እና አቅጣጫውን ቢለይበትም ሊያድነው ማይችል አይነት በጣም ግሩም የፍጹም ቅጣት ምት ጎል አስቆጠረ። ግን ከአሰልጣኙ ጋር እንደተነጋገረ እርግጠኛ ነኝ። ገና ውሳኔው ሳይወሰን አይቀሬ መሆኑን በመገንዘብም ይመስላል። ብዙ ጊዜ አርቢትሮችም ወደ እንደዚህ አይነት ውሳኔ ከተጠሩ የፍጹም ቅጣት ምት ይሰጣሉ እና ከዛ በኋላ አትሌቲኮ ማድሪድ በጣም አደገኛ ነበር በነዛ ጎሉን ካስቆጠረ በኋላ ባሉት ጊዜያት እና የፍጹም ቅጣት ምቱ ተሰጠ፣ ጎሉ ተቆጠረ። አትሌቲኮ ማድሪድ በፍጥነት ተጨማሪ ጎሎች ማስቆጠር የሚችልባቸውን እድሎች ፈጠረ። ፍጹም ኬዎስ ሆነ ያን ጊዜ። ያኔ ነው አንቷን ግሪዝማን ብረስት የመለሰበት፣ ዳቪድ ራያ አንድ አስደናቂ ሙከራ ያዳ ነው፣ አዴሞላ ሉክማን ጥሩ እድል አግኝቶ ሳይጨርሰው የቀረው አጋጣሚ ሁሉ የተፈጠረው በዛ በጣም አጭር በሆነ ግን ሁለተኛውን አጋማሽ ከነዚህ ለውጦች በኋላ አትሌቲኮ ማድሪድ ጥሩ በጀመረበት የጨዋታው ምዕራፍ ነው። ከዛ ነው ቶሎ ሚኬል አርቴታ ሪያክት ያደረገው። አሁን እዚህ ጋር ያለኝ ጥያቄ እኔ በካራክተሪስቲክስ ፍጹም የተለዩ ተጫዋቾች ነው ቀይሮ ደግሞ የሚያስገባው። እዛ ጋር ያለኝ ኮንሰርን እሱ ነው። ሌሎችም ጨዋታዎች ላይ እንደዛ ሲያደርጋቸው አውቃለሁ። እንግዲህ እንደምገነዘበው መቼስ በዚህ ደረጃ ያሉ አሰልጣኞች ከኛ
ሚሊየን ማይል የሚልቅ የእግር ኳስ እውቀት አላቸው። ምንም ጥያቄ የለው። ውሳኔያቸውን ሲወስኑ ያንን ለምን እንደወሰኑ እነሱ ላይ ተረድ በቀደም ኮምፓኒና የተሹ እንደሆነ እንዳለ ኮምፒውተር ላፕቶፖቻቸውን ደርድረው 6-7 የባየር ሚኒክ አናሊስቶች ተቀምጠው ነበር አጠገቡ። እና በቴክኒክ ቦታ ላይ የምናያቸው ረዳት አሰልጣኞች ብቻ አይደሉም፣ ብዙ አናሊስቶች አሉ፣ ብዙ የጨዋታውን ሁኔታ የሚመረምሩ። ስለዚህ የአሰልጣኞች አእምሮ ብቻ ሳይሆን ብዙ አጋዦች አሏቸው። ያንን ውሳኔ ሲወስኑ በኑዋንስ እንደሚወስኑ አውቃለሁ። እንዲሁ ግን እንደው እንደ አላዋቂ የታክቲክ እውቀቱ በጣም በጣም ሊሚትድ እንደሆነ ሰው ግን እንዲሁ ለሌማን ለመረዳት ያስቸግረኛል። በአንድ ጊዜ ስፒድ ተጫዋቾችን ቀይሮ ያስወጣና በአንድ ጊዜ ቦልቱ ፊት ተጫዋቾችን ያስገባል። አሁን እሱ ነው ትንሽ ግራ የሚያጋባኝ። ምክንያቱም ማጥቃት ቫራይድ መሆን አለበት፣ የተለያየ መሆን ያለበት ይመስለኛል። ባላንስ የሚያስፈልገው ለዚህ ነው። ለምሳሌ አንድ ሯጭ ሁለት የበለጠ ቴክኒካዊ ተጫዋቾች ሊሆን ይችላል፣ ይሰራል፣ ያስፈልጋል ደግሞ እንደዛ። ሳይ በቀደም ስለ ብሩኖ ስንናገር አሁን በዚህ ዓመት አንዱ ጥሩ ነገር ሯጮች አሉት። የማንቸስተር ዩናይትድ ማጥቃት ከተሻሻለባቸው ምክንያቶች የብሩኖን ታየው፣ ግን ጠቅላላ የማንቸስተር ዩናይትድ ማጥቃት ከተሻሻለባቸው ምክንያቶች አንደኛው የተጫዋቾቹ የተለያየ መሆን ነው። ስለዚህ ፕሌይሜከሩ ኳስ ይዛል፣ ኳስ ሲይዝ ከፊት 3-4 ሯጮች አሉት ማለት ነው። ሯጮች አሉት ማለት ነው። ሌላ የተለያየ አይነት ኤሌመንት ያላቸው ሼሽኮ ጥሩ ነው፣ ቤሞ ሯጭ ነው፣ ማቴዎስ ኩኛ ደግሞ የበለጠ የቦልቱ ፊት ተጫዋች ነው። እዚህ ላይ የምታየው አለ የማጥቃት ተጫዋቾች መለያየት። ያንን መቀላቀል ያለብሽ ይመስለኛል። ሁሉንም ሯጭ ማድረግ፣ ሁሉንም ኳስ የሚይዝ ማድረግ የሚሰራ አይመስለኝም ብዙ ጊዜ። የሚጠቅመው አንድ ነገር ግን ሁሉንም ኳስ የሚይዙ ተጫዋቾችን ሜዳ ውስጥ ማስገባት ግን በላይኛው የሜዳ ክፍል እንድትጫወች ያደርጋል። ምክንያቱም ትሮሳር የሀይተች ተጫዋች ነው፣ ጄሱስ የሀይተች ተጫዋች ነው፣ ሳካ የሀይተች ተጫዋች ነው። ስለዚህ እዛ ኳስ ይዙልሻል ማለት ነው። አትሌቲኮ ማድሪድን ከአንቺ የማጥቃት ሰፈር ማራቅ ትችላለች። ያ ሆኖለታል። ከዛ አንጻር ግን ማጥቃቱ ሻርፕ እንዲሆን ከማድረግ አንጻር ግን ምናልባት ዮኬሬስን ማቆየት ለምሳሌ የበለጠ ራነር ስለሆነ ጥሩ እየተጫወተም ስለነበር፣ ምክንያቱም ሰፈር ያደረገው አትሌቲኮ ማድሪድ ጨዋታውን ዶሚናንት በነበረበት የጨዋታው ጊዜ ነው። ስለ ዮኬሬስ ምንም ማለት አትችይም። ከዛ በኋላ ኳሱ እየመታ አልነበርም። የአርሰናል የሁለተኛ አጋማሽ ኤክስጂ 0.27 ነበር። የ9 ቁጥሩ ጥያቄ ሊሆን አይችልም እዚህ ጋር እና ያቺ የባላንስ ጥያቄ አሁንም ያለች ይመስለኛል። ቢያንስ አንደኛው ተጫዋች ሯጭ መሆን ያለበት ይመስለኛል። ለማንኛውም ከዛ በኋላ አርሰናል የበለጠ እየተሻሻለ መጣ እና ያ በጣም የሚያወዛግበው የፍጹም ቅጣት ምት ውሳኔ ተወሰነ ማለት ነው። አሁን እሱን በተመለከተ ሚኬል አርቴታ ከጨዋታው በፊት የሰጠው ከጨዋታው በኋላ ብዙሃን መገናኛዎች እንደምትገምቸው የቻምፒየንስ ሊግ ሴሚፋይናል ነው፣ ብዙ አስተያየት ይሰጣሉ አሰልጣኞች። ስለዚህ እሱ አስተያየት ሰጥቷል። እሱ ያለውን ደግሞ ጥቂት እንስማና እኛም ትንሽ ሪፍሌክት እናደርግበታለን። Mikel, it was a game full of incidents and talking points, but what's your overriding emotion and thoughts at the final whistle? Well, after going back in the dressing room and speaking to the boys and understanding and watching the penalty incident for the second goal getting overturned, extremely disappointed and annoyed because it goes against the rules and I don't understand it and it changes the course of the tie. So very, very upset. Were you able to speak to the referee to find out why he overturned it? No, but I mean the whole sequence tells the story. I mean it's a clear contact, you make that decision, you cannot overturn that decision when you have to look at it 13 times. It's just at this level it's completely unacceptable. And it was overturned after the referee went to the pitch side monitor. Do you feel that he was influenced by the crowd? I don't know, that's an answer for him, but obviously it's a wrong decision and it changes the course of the time. በጠቅላላው የሚኬል አርቴታ ቃል በቃል ባይሆንም ግን የሚኬል አርቴታ አስተያየት የፍጹም ቅጣት ምቱን ከሰጡ በኋላ አርቢትሩ ውሳኔውን የሚቀይሩበት ምንም ምክንያት አልነበረም። 13 ጊዜ አይተውታል። ያው 13 ጊዜ የምታዩ ከሆነ ክሊር ኤንድ ኦብቪየስ አይደለም ማለት ነው። የኔ ክርክር እሱ አንዳንዴ አርቢትሮች 5 ደቂቃ ቆመው ታያቸዋለሽ እዛ ጋር። ምንድነው የቪአር አላማ? መሰረታዊ የሆነ ጥቁርና ነጭ የህግ ስህተት እንዳይፈጸም። መሰረታዊ የህግ ስህተት የሚፈጸም ከሆነ አይ ይሄ ክሊር ኤንድ ኦብቪየስ የሆነ የህግ ስህተት ተፈጽሟል ና እንደው ልታርመው ከቻልክ የሚል አርመውም አይደለም። የመጨረሻውን ውሳኔ መወሰን ኃላፊነት የአርቢትሩ ኃላፊነት ነው። ግን ብታየው አት ዘ ሂት ኦፍ ዘ ሞመንት ነው የወሰንከው። ስለዚህ ብታየው እድል ይሰጡታል አርቢትሩ።
ግን ግልጽና የማያሻማ የህግ ስህተት ከተፈጸመ ነው። አሁን ለእኔ ፍጹም ቅጣት ምቱ ሶፍት ነው፣ ግን ፍጹም ቅጣት ምት ነው፣ ግን ሶፍት ነው እና አርቢትሩ አይተውታል ሜዳ ውስጥ እና የፍጹም ቅጣት ምት ሰጥተዋል። የፍጹም ቅጣት ምቱን የምትሽሪው ከሆነ ምንም አይነት ኮንታክት ከሌለ ነው የፍጹም ቅጣት ምቱን የምትሽሪው። ግልጽ የህግ ስህተት የሚባለው እሱ ነው። ከዛ ሄዱ ሰውየው የፍጹም ቅጣት ምቱን ከሰጡ በኋላ ኃይለኛ ሼናንገን ነበር። ዲየጎ ሲሞኔ ሚኬል አርቴታ ቴክኒክ ቦታ ላይ ሃይፐር አክቲቭ ነው ምናምን ይባላል። ዲየጎ ሲሞኔ የዚህ ጋድፋዘር ነው። ቴክኒክ ቦታው ላይ አንድ ካራክተሩ ነው፣ ዩኒክ የሚያደርገው ነገር ነው። ረብሾኝ አያውቅም። አንድ የሱ ፐርሶናሊቲ ነው። እሱ ይሁን ኢንፍሉዌንስ ያደረገው የተጫዋቾቹ እንደዚህ አይነት ስሜት ማሳየት ይሁን ኢንፍሉዌንስ። አንድ ፉቴጅ አይተሽ እንደሆን ከአርቢትሩ ጀርባ ነበር ቪዲዮውን ሄደው ሲያዩት። አንደኛ በተደጋጋሚ በእጅ ምልክት እያሳየ በቪአር መታየት አለበት ይላቸዋል። አሰልጣኙ አይደለም አርቢትሩ አይደለም በቪአር እንዲታይ ለነገሩ የሚወስኑት፣ በቪአር ሩም ውስጥ ያሉት ሰዎች ናቸው። ግን ያንን አይነት አጂቴሽን ያሳያል። ከዛ አርቢትሩ ውሳኔ ለመወሰን ሲሄዱ ነው ከጀርባቸው ነበር አጠገባቸው ሆኖ ያየዋል። ልክ አይተው ከተመለሱ በኋላ አይደለም እያለ ያደረገ ዳኒ ማኬሌ የሚባሉ በጣም የሚከበሩ ትልቅ አርቢትር ናቸው። እኔ ለምን እንደሚሄዱ አላቅም። ወደ ቪአር ሩም ወደ ሞኒተሩ ወደ ሩም አልኩ ወደ ሞኒተሩ ለምን እንደሚሄዱ አላቅም። ትላንትና እንዳነሳሁት ሂድና ያው ከተባለ አርቢትሩ አይ ሳልሳሳት አልቀረሁም እያለ ነው የሚሄደው። ስለዚህ የነገሩትን ውሳኔ ነው የሚወሰነው። ስንት ዓመት አየን ቪአር? አንድ 8 ዓመት መሰለኝ ከ2018 ጀምሮ አየን። ልክ ሲሄዱ በቪአር እንዲያዩት ሲጠየቁ ውሳኔው መጀመሪያ የወሰኑትን ውሳኔ እንደሚሽሩት እርግጠኛ ነበርኩኝ። በቃ ይሄን አይተነዋል ብዙ ጊዜ ይሄንን ፊልም ከጥቂት አርቢትሮች በስተቀር ጠንካራ ፐርሶናሊቲ ያለው አርቢትር መጀመሪያ የወሰኑትን ውሳኔ አምነዋል። አንዳንድ ክሌሞን ቱርፓ ምን ሲያደርጉ አይቻቃለሁ መሰለኝ። ሂድና እያው ብለው ጠየቋቸው። አይ ባየሁት ነገር እርግጠኛ ነኝ ማየት አያስፈልገኝም ብለው ውሳኔያቸውን አጽንተው ያውቃሉ። ስህተት ሊሆን ይችላል ላይሆን ይችላል ሌላ ጉዳይ ነው። እንደ የሰው አስተያየት ይለያያል። ግን ከተጠራ አርቢትር በጣም እርግጠኛ ነበርኩ ያንን ውሳኔ ሪቨርስ እንደሚያደርጉት። አሁን ክርክሩ እዚህ ጋር ክሊር ኤንድ ኦብቪየስ ነው ወይ መሰረታዊ የሆነ የህግ ጥሰት ፈጽመዋል? አይ ግን ይሄ ሳሳ ያለ ፍጹም ቅጣት ምት ነው ልትይ ትችላለች። በነገራችን ላይ ኳሱ ወደ ሳካ ሄዶ ነበር፣ ወደ ቦክስ ውስጥ እየገባ ነበር። ያንንም ነው ያቋረጡት አርቢትሩ የፍጹም ቅጣት ምቱን በሰጡበት ጊዜ። ኦልሞስት ወደ አደገኛ ኤዜ ኳሱን አልተጠቀምበትም ይሆናል እንጂ ሳካ ሄዶ ነበር ኳሱ። ፍጹም ቅጣት ምት ሰጡ ሌላ አድቫንቴጅ ማለት እና ይሄ በጣም ትልቅ ክርክር ፈጥሯል። ከዛ በኋላ ምናልባት ከጨዋታው በኋላ አይተሽ እንደሆን ስቲቭ ማክማነመን፣ ስቲቨን ጄራርድ፣ ማርቲን ኪዩን በሌሎች ብሮድካስተሮች ላይ ደግሞ እንደ ክላራንስ ሲዶርፍ፣ ዌይን ሩኒ አይነት ሰዎች በሙሉ ይህንን ውሳኔ ተቃውመውታል። ውሳኔውን ብቻ ሳይሆን ፕሮሲጀሩንም ማለት ነው። ለምሳሌ በጨዋታው መሀል አርቢትሩ የፍጹም ቅጣት ምት ባይሰጡ ያ ኢንሲደንት ተፈጥሮ በቃ አልሰጡ ሶፍት ነው ኦኬ ያሰጡ ብለሽ ልታልፊው ትችላለሽ። ከሰጡም ሰጡ ነው። አሁን እሱን በቪአር ሪቨርስ ለማድረግ የሚያስችል ፕሮሲጀር አላካሄዳለ ወይም የቪአር የመጣበት አላማ እሱ ነው ወይ ነው። ይሄ ደግሞ ከትላንት በስቲያ በነበረው በሌሎችም ብዙ ጨዋታዎች ላይ አይተነዋል። ይሄ በፕሪሚየር ሊግ በየጊዜው የምናየው እና መጨረሻ ላይ ሄዱ የፍጹም ቅጣት ምቱን ወሰኑት ለማነው ሻሩት እና ያው የአርቴታን ቅሬታ የሰማ ነው በዚህ ነው። በቅርብ ጊዜ ከዛ ታስታውሽ እንደሆነ ከ2024 የኒውካስል ጨዋታ በኋላ ሚኬል አርቴታ አርቢትሮችን በተመለከተ ኮምፕሊትሊ አስተያየት መስጠት አቁሞ ነበር። ኦልሞስት ለ2 ዓመት ከ2 ዓመት በላይ ሜቢ ያ ኒውካስል ኳሱ መስመር አልፏል። በኋላ ወደ ሳጥን ክሮስ ሲደረግ ጋብሪኤል ላይት ፋውል ተሰርቶ ብዙ ያወዛገበው ብዙ ጊዜ ያነጋገረው ውሳኔ ወደ 3 ዓመት ይሄድን መሰለኝ 2 ዓመት ተኩል እንደዚህ ጋደማ የሚሆነው ያ ውሳኔ ከተወሰነ በኋላ ቢያንስ እኔ አልሰማሁትም። ያለፉት 2 ፕሬስ ኮንፈረንሶች ላይ ግን የባለፈው ኒውካስል ጨዋታ ላይ የኒክ ፖፕ በቀይ ያለ መውጣትን አነሳና ከሽንፈት በኋላ ማንሳት ስላልፈለገ ሊሆን ይችላል ስለ ኩዣኖቭና ሃቨርትስም ጉዳይ አንስቶ ነበር። 1-1 ነበር የመጨረሻ ሰው ነው አርቢትሩ የፍጹም ቅጣት ምት አልሰጡም እና እዚህ ለመድረስ አለ ትላንትና ማአት ጊዜ ለፍተናል። ስለዚህ
መጠንቀቅ አለባቸው ብሎ ግን በፍረስትሬትድ እንደሆነ እንዲያውም እንደ ጥሩ ውጤት ነው ብሎ ብዙ ፖዚቲቭ ነገሮች አለ። ግን በሁሉም ብሮድካስተሮች ላይ ይህንን በተደጋጋሚ አንስቶታል። እኔ የፕሮሲጀር በጣም ከባድ የፕሮሲጀር ችግር አለበት ነው የምለው። አንደኛ አርቢትሮች ያ ፐርሶናሊቲ የላቸውም። ለምን በቃ የፍጹም ቅጣት አይደለም ብሎ እንደማይነግራቸው አላውቅም። ሰው በዛ ሰው የአእምሮ ነው የሚወሰኑት። እዛ ቪአር ሩም ውስጥ ባል ማን እንደሆነ አላውቅም። ትላንትና የቪአር ረዳታቸው የነበረው ሰው ሁልጊዜ ፕሪሚየር ሊግም ላይ ቻምፒየንስ ሊግም ላይ እንዲህ አይነት ተመሳሳይ ነገር አያለሁና የሚያስገርም ነው እና በጨዋታው በጣም ኪ የሆነ ነገር ነው። በጣም ቁልፍ የሆነ ነገር ነው። በኋላ አንደኛ እንዲሁ ዝም ብለሽ ምሳ ካየሽው 13 ጊዜ የምታየው ከሆነ ምንድን ነው 13 ጊዜ የምታየው ከሆነ ክሊር ኤንድ ኦብቪየስ አይደለም ማለት ምንም እንትን አያስፈልገውም። ግልጽና ማያሻማ አይደለም ማለት በተለያየ አንግል እስቲ በስሎ ሞሽን እስቲ በሪል ታይም እስቲ በፍሪዝድ ኢሜጅ ምናምን እያለሽ የምታይ ከሆነ ግልጽና ማያሻማ አይደለም ማለት ነው እና 13 ጊዜ አይተውታል። ወዲያውም ሰምተሽ እንደሆነ ጨዋታው ካለቀ በኋላ የቴንቲ ሆስት ነች መሰለኝ እሷ ላይ ነው የሰማሁት። መጀመሪያ 13 ጊዜ ታይቷል አለች። በኋላ አርቴታ 13 ጊዜ ብሎ አሁን እዚሁ ላይ የሰማነው ላይም ሲናገር ይሰማል። 13 ጊዜ ነው ያዩት። 13 ጊዜ ካየሽው ግልጽና ቀላል የግስተት አልተፈጸመም ማለት ነው። ግልጽና ቀላል ከሆነ 2 ወይ 3 ፉቴጅ ያስፈልግሻል። በቂ ነው። በቃ ግልጽ ነው እና የቪአር ዓላማ እሱ ነበር የነበረው። ግን በየሳምንቱ እንዲህ አይነት ነገር በሌሎችም ጨዋታዎች እናያለን። አሁን ብዙ የሚያነጋግርሽ ቻምፒየንስ ሊግ ሴሚ ፋይናል ነው። ስለዚህ ስቴጁ ከፍ ያለ ነው እና የበለጠ ርዕስ ይሆናል እያንዳንዱ ውሳኔ። ባይ ዘ ዌይ በቀደሙ ጨዋታ ከዛ በኋላ 4 ጎሎች ባይቆጠሩበት ኖሮ አጀንዳው የሚሆነው ያ የፍጹም ቅጣት ምት ነበር። የበለጠ ደግነቱ አንስተነዋልኝ። ግን አጀንዳው የሚሆነው ለእኔ በጭራሽ የፍጹም ቅጣት ምት አይደለም። ለፔዥ የተሰጠ የፍጹም ቅጣት ምት በምንም ሁኔታ የፍጹም ቅጣት ምት አይደለም። በሌላ የሰውነቱን ክፍል ነክቶታል። ሰውነቱን ላርጅ አረገ ማለት ከራሳቸው ኪስ አውጥተው የሰጡት የፍጹም ቅጣት ምት ነው። አርቢትሩ ግን ኮንፊደንስ የላቸውም። ስለዚህ ሄደው ና ያው ሲባሉ ኦኬ ተሳስቻለሁ የፍጹም ቅጣት ምት። ኢንትረስቲንግ ነው እና ደግሞ በቅርብ ጊዜ አንድ ቢቢሲ አንድ አርቲክል ጽፎ ሮዜቲን አናግሬ ያለሁ በቅርብ ጊዜ ብሎ 1 ደቂቃ ሮዜቲን አናግሬ የሰራውት ዘገባ ነው ብሎ አንድ ዘገባ አውጥቶ ነበረ። ታስታውሺ እንደሆነ ከሌቨርኩዘን ጋር በነበረ ጨዋታ በጣም በሚኒማል ኮንታክት ለኖኒ ማድዌክ የፍጹም ቅጣት ምት ተሰጥቶ ነበር። ሜቢ ከዚህ ያነሰ ኮንታክት ሊሆን ይችላል። ቲልማን የሰራው ጥፋት ነበር እና ምንድነው የዩኤፋ አቋም? ኮንታክት እስካለ ድረስ አርቢትሩ ከወሰነ ውሳኔ ሪቨርስ ማድረግ አንችልም። ትላንት የዚህኑ ተቃራኒ ነው ያደረጉት። ይህንን የምናደርገው ብለው አሁን ሁለቱን ብታይ ኦልሞስት ተመሳሳይ ነው። ኢንኮንሲስተንሲ ይመጣል ማለት ነው። ተመሳሳይ ኦልሞስት ለተመሳሳይ ጥፋት የተለያየ ብይን ትሰጫለች ማለት ነው። ያኛው ነው በጊዜው ሶፍት ነው ብለን ነበር። በጣም ሶፍት የፍጹም ቅጣት ምት ነው። ተቹ ሚኒማል ነው። እያንዳንዱ ተች የፍጹም ቅጣት ምት አያሰጥም ይሆናል። ግን የዩኤፋ ፖዚሽን ይሄ ፖዚሽን ነው የነበረው እና ከአርቢትሩ ውጪ ይሄንን ምክንያቱም አርቢትሩ የመወሰን ስልጣን ስላለው ኦነርሺፑ የአርቢትሩ ኦነርሺፕ ነው። የዚህ ውሳኔ ኃላፊ አርቢትሩ ነው መጠየቅ ያለበት። ግን እንደ ፕሮሰስ ግን ፕሮሰሱም ቢሆን ከቪአር ዓላማ የተቃረነ ነው። ለማንኛውም ጨዋታው 1-1 ተጠናቋል። ገና ውስብስብ ጨዋታ እንደሚሆን ግልጽ ነው። አርሰናል የሆም አድቫንቴጅ አለው። ቅድም እንዳልኩት በሜዳው በቻምፒየንስ ሊግ በተለይ በዚህ ውድድር በጠቅላላው ወደ ቻምፒየንስ ሊግ ከተመለሱበት ጊዜ ጀምሮ ያላቸው የሜዳ ላይ ሪከርድ በጣም ጥሩ ነው። ግን አትሌቲኮ ማድሪድ አሁን በሊግ ጨዋታ ሙሉ ቡድኑን ማሳረፍ ይችላል። ሳምንቱ መጨረሻ ትላንትና እንዳነሳሁት ወደ ላይ ከፍ ማለት እድል የላቸውም፣ ወደ ታችም የመንሸራተት ፍርሃት የለባቸውም። ስለዚህ ሙሉ ትኩረታቸውን ሰዎች ፍርሃት አላቸው። ይህን በተመለከተ የቱ ቲር ሲስተም ተፈጥሯል። በቃ የሚጀምሩ 11 አሉ በመደበኝነት በቃ ምንም ቢሆን በወሳኞቹ ጨዋታዎች አንሰለፍም ብለው ያንን የቱ ቲር ሲስተም የተቀበሉ ተጫዋቾች አለ። ይሄ ደግሞ የስኳድ ሃርመኒ ላይ ችግር ፈጥሯል የሚሉ ሰዎች አሉ። ግን ቢሆንም በደንብ አሳርፈው ለመምጣት እድል አለው። የሳምንቱን ጨዋታ መተው ይችላል። አርሰናል ከፉልሃም ጋር ነው የሚጫወተው። ስለዚህ በተቻለ መጠን ምርጥ 11ዱን መጠቀም አለበት። ይሄ ልዩነት ሊያመጣ ይችላል። የአልቫሬዝ ጉዳት ተቀይሮ ወጥቷል እንዳየነው። ከባድ ከሆነ ብዙ ሊያሳጣቸው ይችላል። ስለዚህ ጌሙ ገና ነው። የሁለቱም ጌሞች ገና ናቸው ማለት ነው። ስለዚህ ኢንትረስቲንግ ጨዋታ ነበር። ብዙ የሚያነጋግር ነጥብ ነበረው። እንደዛኛው አይነት ስፔክታክል አልነበረም፣ ግን የራሱ በቂ መወያያ ርዕሶች ነበሩት። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው
ባዝነው በጨረቃ ቤት መግባት በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።